የሆነ መከራ፣ ጭንቀት፣ እንጉልፋቶ ፊት ነው የሚታየኝ። ቆይ ምን አድርገሽ ነው የሚገርምሽ? ወደ አረብ ሀገር ለመሄድ በህገ ወጥ ደላላ ነው ወደ አዲስ አበባ ያመጡኝ። የተቸገሩ እናትና አባት አሉ፣ እህት ወንድሞች አሉኝ። እኔን ነው የሚጠብቁኝ። እባካችሁ አሳልፋችሁ አትስጡኝ። አደጋ ላይ ብትወድቅ የተቀዋን ጻናት ያት ይኸውላችሁ፣ ሁላችሁም ልብ አልኩ። ሁላችሁ አንድ ቀን እንኳን ጠግቤ ሳልበላ ገና ስራ እንኳን ሳልቀጠል ሊገለኝ ትህትናንም አላያትም። እሺ አሁን የገባችሁ እኔ ይኸው በጣም በሚገርም ሁኔታ ትህትና አመለጠች ማለት ነው። በጣም ደስ ይላል። ግን መጨረሻው ምን ይሆን የሚለው ለሁላችንም በጣም ልብ አንጠልጣይ ነው ማለት ነው። እንግዲህ አቶ ትህትና እየተከተላት ነው የሚገኘው። እንግዲህ ትህትና በጣም እየተሰቃየች ወደ አረብ ሀገር እንወስድሻለን ብለዋት እንግዲህ ኩላሊቷን ለመሸጥ የእሷን ህይወት ለሌላ ሰው ለመሸጥ እንግዲህ ተዘጋጅታ ለወራት ስትሰቃይ ነበረች ናት ማለት ነው። እንግዲህ በህገ ወጥ ደላሎች ሆነው ዝናና እንደዚሁም የዝና ግብረ አበሮች እሷን እንግዲህ አንድ ቦታ አንድ ክፍል ውስጥ ዘግተውባት ለወራት አቆይተዋታል ማለት ነው። አሁን ግን በስተመጨረሻ የእሷን ኩላሊት አውጥተው ለመሸጥ ሌላ ሰው እንግዲህ ከሌላ ሀብታም ሰው ላይ ገንዘብ በጣም ትልቅ ገንዘብ ተቀብለው እንግዲህ ሰውየውን በኮማ ውስጥ ነው ያለው ማለት ነው። እችን አንድ ፍሬድ እንግዲህ ለ78 ዓመት ሽማግሌ መስዋዕት ለማድረግ የእሷን ኩላሊት አውጥተው ለመስጠት ነበረ እንግዲህ የተሰቃየች ብዙ ጊዜ የተሰቃየ ቆይታ ነበረ። በስተመጨረሻም እንግዲህ መድብል በእውነት በጣም ጎበዝ ጀግና ነው ማለት ነው። እና ከሞትኩም ልሙት ከኖርኩም ልኑር በማለት እንግዲህ እሷ ወዳለችበት ክፍል ገብቷል ማለት ነው። ከእርሷ ወዳለችበት ክፍልም ሲገባም እንግዲህ በር ሰብሮ እንድትወጣ አርግቷታል ማለት ነው። ነገር ግን ዝና ሲደርስባቸው እሱ በሌላ አቅጣጫ የራሱን ህይወት ለማትረፍና እንዳይታይ ሲባል ወጥቷል ማለት ነው። እንደዚሁም እንግዲህ ትህትናም ህይወቷን ለማትረፍ በሌላ አቅጣጫ ሮጣለች ማለት ነው። እና ነገር ግን እግር በእግር እየተከታተሏት ነበረ። ዝና እንግዲህ ትህትና እንዳመለጠች ሲያውቅ እንግዲህ ዋናው ጠባቂውን ያው በኩፍኛ በካራት የነበረ የረገጠው ሰውየው እንግዲህ ጠባቂው በዚህ ነው ሄደች ብሎ ነግሮት ነበረ፣ እየተከታተለም ነበረ። ነገር ግን እሱ ሲመጣው ራሱን ስቶ ወደቀ ማለት ነውና እሱ እንግዲህ ተነሳሪ ያለቀህም በዚህ ሰዓት አሁን ሰው ልጅ ራሱን ይስታል። በዚህ ሰዓት እች ልጅ እኮ የሰው ህይወት ነው ይዛ የጠፋችው። እንዲህ ሰውየው እኮ በኮማ ውስጥ ነው ያለው። ምን አባ ነው ራስህን የምትስተው አለው። እንግዲህ ለራሱ መክቶት ነው እንግዲህ ሰውየው ራሱን የሳተውና እንግዲህ እሷ በዚህ መንገድ ነው ሄደችው። በዚህ ጋር ሌላ መውጫ መንገድ የለም። ጠባቂዎቹም ደግሞ እየጠበቁ ናቸው በዚህ። ስለዚህ መንገድ ደግሞ ዝግ ነው ነበር ያለውና ዝና እዚህ ሰፈር አውቃለሁ፣ ሌላ መውጫ መንገድ የለም። ከተደበላለቀ ከተማው ይደበላለቅ፣ ከተማው ይቃጠል። ትህትና ማምለጥ የለባትም የገባችበትን ቤት ክበቡን የተባለውና ትህትና ግን እየሮጠች በባዶ እግሯ እንቅፋት እየመጣት እንግዲህ እየሮጠች ሄዳ አንድ ልጅ እንግዲህ አብርሽ የሚባል ልጅ መንገድ ላይ ታገኛለች ማለት ነው። እሱንም ስታገኝ እንግዲህ እባክህ ወንድሜ አድነኝ ሊገሉኝ ነው ነበር ያለችውና እሷ ማነሽ ምንድነሽ እንዴ? እንዴት ነው ተሜዳ ተነስተሽ አድነኝ ምትይኝ? ደግሞ ለምንድን ነው የሚገሉሽ? ምን አጥፍተሽ ነው? ወንጀለኛ ነሽ ማለት ነው ነበር ያላትና እሷን ግን እባክህ ወንጀለኛ አይደለሁም ሊገሉኝ ነው አድነኝ እባክህ፣ እናት የለህም እህት የለህም ወንድም የለህም ነው ያለችውና እሱ ግን እህትም እናትም ወንድሙንም አያውቅም። ብቸኛ ከቤተሰቦቹ ጠፍቶ ለብዙ ዓመታት እየኖረ ነው ማለት ነው አብርሽና ነገር ግን እሱ በስተመጨረሻም እሺ ነኝ ግን ሌባ ተመስያለሽ ወይስ ምንድን ነው ሳይሽ ደስ አልሽኝም እና ሌባ ሰጥቶኝ ማቀር ተመካከረሽ ልዘርፊ ነው ነበር ያላት እና እሷም እንግዲህ አይደለም እባክህ ህይወቴን አትርፍልኝ ነበር ያለችው እና እሱም እሺ በይ ብሏት እንግዲህ ወደ ቤት ነበር ይዟት የገባው። ወደ ቤት ይዟት ሲገባ እንግዲህ ወንድሞቹ አብረው የሚኖሩ እንደዚሁ የቤት ሰራተኛም ነበረቻቸውና እነሱ ግን ምንድነች ማነች ከየት ነው ያመጣህብን የሚል ጥያቄ ነበር ያቀረቡለትና ስለዚህ አስወጣልን ከዚህ ከቤት ነው ያሉት። እንግዲህ ህይወት እንደዚህ ናት። እሱ ሊገሏት ነው እባካችሁ ህይወቷን እናትረፍ እያላቸው እነሱ ግን አስወጣልን። እኛ ታዲያ ምን አገባን? አያችሁ ብዙ ጊዜ ምን አገባን የምንላት ነገር አለችና እንግዲህ እኛ ምን አገባን ታዲያ ምናልባት ሌባ ናት ተመካክራ ህይወታን ቤታችን ሊያዘርፉን ነው ሲሉ እርስ በራሳቸውም ደግሞ ምን አለህና ይዘርፉሃል፣ ምን አለህና ይዘርፉሃል በማለት እንግዲህ እርስ በራሳቸው መጣለት ይጀምራሉ ማለት ነው። ሰካራሙም እንግዲህ አንዱም ጋሞ የሚባለው እሱም ቀብር አስፈጻሚ ነውና ምን ችግር አለው ታዲያ ተሞታችሁም እኔ ጓደኛችኋለሁ እቀብራችኋለሁ፣ ጓደኛ መቅበር ደግሞ በጣም ደስ ይላል እያላቸው ነበርና ሌሎቹም እንግዲህ እንደዚሁ እንዳማረርን ሳያልፍልን ልንሞት ነው
እና ስለዚህ ልታስገድለን ነው በቃ ዛሬ እችን ልጅ ይዘህብን የመጣሁ እያሉት ነበርና እንደዚሁም ለብቻቸውም እየተመካከሩ ትውጣልን፣ አስወጣልን ከዚህ ከቤት ካልሆነ ወደ ፖሊስ ጣባ እንደውል እያሉም ነበረ። በዚህ ሰዓት እንዴት ፖሊስ ጣባ እንደውላለን? ይንጋና ባይሆን ጠዋት ለፖሊሶች እናስረክባታለንም እያሉ ነበርና መጨረሻ ላይ ግን ምንድነው ችግርሽ ምንድነው ብለው እንግዲህ አንዳንድ ህይወቷን እየጠየቃት ነበር አብርሽና እሷም እንግዲህ ወደ ሳውዲ በህገ ወጥ ደላላ እንወስድሻለን ብለው ነበረ። ነገር ግን ጓደኞች ልከው እኔም ብቻ አስቀሩኝና ኩላሊቴን አውጥተው እኔ እንደ ካፍታ አርደው ለሌላ ሰው ኩላሊቴን ሊሰጡ ነው። ስለዚህ ከሞት አፋፍ ላይ ያመለጥኩትኝ ነበር ያለችውና ይህን ታሪኳን ስትነገር እንግዲህ ሁሉም አስወጣለን ሆነ ማለት ነው። ስለዚህ ሳያልፍልን አንድ ቀን እንኳን ሳንደሰት አንቺም ሰራተኛዋንም እንግዲህ ግሌ ትባላለች። ግሌም እንግዲህ አንቺም ማመሲያሽን ይዘሽ መሞትሽ ነው፣ አንተም አካፋን ይዘህ እናንተ ሁለታችሁም እንዳማረራችሁ ልትሞቱ ነው። ስለዚህ አስወጥልን ማለት ነው የጀመሩት እና እሱም እናንተ እንዴት አስወጣልን ትላላችሁ? እህት የላችሁም ወይ? ወንድም የላችሁም ወይ? እናት አባት የላችሁም ወይ? ሲል እንግዲህ እነሱም አንተ ደግሞ የእናትና የአባት ፍቅር የምታውቀውን ነው እና የእናትና አባት ፍቅር የት የምታውቀውን ነው በእናቴ ምናምን የምትለው እንግዲህ እያሉት ነበር። እሱም እንግዲህ ስለ ቤተሰቦቹ ክፉ ነገር ሲናገሩ በጣም ነበር የተቆጣቸው። ስለዚህ ዝናም እንግዲህ መጥቶ ቤት ደርሶ በሩን እያንኳኳባቸው ነበረ። ትህትና ግን በቃ ዛሬ መሞቴ ነው፣ ምን ይሻለኛል፣ እባካችሁ እንዳረጋችሁ አርግታችሁ አትርፉኝ ነበር ያለችውና እንግዲህ የቤት ሰራተኛ ግሌም እንግዲህ እንዳትወጣ የትም አትሄድም፣ ማንም አይነካትም፣ የሴት ልጅ ጥቃት ይቁም ነበር ያለችው ማማሲዋን ይዛ እሷን እነሱም አው የትም አትሄድም በማለት እንግዲህ የሰከረውን ሰውዬም አንተ አሁን ምንም ቢጠይቁህ አንድ ነገር እንዳትናገር፣ እናንተም አንዳችሁም እንዳትናገሩ በማለት እንግዲህ አብርሽ የሚባለው ልጅ ከመንገድ ላይ ያመጣት ልጅ ወደ ሌላ ጓዳ ወስዶ ደብቆ በር ቆልፎባታል ማለት ነው። አቶ ዝናም እንግዲህ ገብቷል ማለት ነው። አሁን የገባችው ልጅ የት አለች ሲል እንግዲህ ሰራተኛዋ ግሌ እኔ ነኝ አለው። ምንድነው ነበር ያለችውና አንቺ አይደለሽም አንተ አሁን ይዘህ የገባትን ልጅ የሚያደርካት አምጣ፣ ካልሆነ ሁላችሁም እዚህ ጋር ሬሳችሁን ማጋድምላችሁ ነበር ያላቸውና እነሱ ግን እቺ ነኝ ሰራተኛችን ነች፣ ሌላ ማንም የገባ ሰው የለም ነበር ያሉትና ስለዚህ አንዳችሁ እንዳትንቀሳቀሱ በማለት እንግዲህ ዝና አብሮት ሄደው ግብረ አበሩን የሱን ቢጤ ቤት ውስጥ ግባና ፈልግ እያሉ ነበረ። እነሱም ቤት ውስጥ እየፈለጉ ነው፣ ግን ትትና ሊያገኟት አልቻሉም። ትትናም እንግዲህ ፈጣሪው እባክህ አትርፈኝ፣ ለእናቴ ለአባቴ ስትል ህይወቴን አትርፍልኝ እያለች እንግዲህ ጸሎት እያደረገች ወደ ፈጣሪ እየተማጠነች ትገኛለች ማለት ነው። እንግዲህ አንዱ ክላስም ሲገባ የሰከረውን ሰውዬ ነበር ያገኘውና እሱን እንግዲህ ሻርቡን የረበሰውን ገፍ ሲያደርገው እንግዲህ ወንድ ሆኖ አገኘው። ስለዚህ እሱም አንተ ደግሞ ማነህ? ምንድነህ ደግሞ ምን አባቱ ይመስላል ሲል ዝም በል እዚህ ጋር እንዳላጋድምህ ነበር ያለው ዝና ማለት ነው። ደግሞ ምን አባቱ ይመስላል እያለው ነበር እንግዲህ ስለሰከረ። ቆይ ሰክሯል መቼም ይነግረኛል ብሎ ቅድም የገባችው ልጅ ና ሲል የምን ልጅ ነው የምትለው ደግሞ ሲል በቃ ዝም ብለህ ተኛ እዛ ምን አባቱ ይመስላል አንድ ደህና ወንድ ልጣ እዚህ ቤት ውስጥ ነበር ያለውና እንግዲህ ለፖሊስ እንደውላለን ሲሉም እንግዲህ ሲያሸኮሽኩ ሰምቶ ስልካቸውን ተቀብሏቸዋል። ትህትናም ተደብቃ እንግዲህ ላበላቦና በጣም ታሳዝናለች ማለት ነው። እንግዲህ በስተመጨረሻ ፈልገው አቶ ተስፋ ቆርጠውም ነበረ። ነገር ግን መጨረሻ ላይ ዝና ትህትና ወዳለችበት ቦታ ቁልፉን ከፍቶ እየገባ ይገኛል። ትህትና ከዛም እንግዲህ ሌላ ጓዳ ለዛ ውስጥ ነው ተደብቃ ያለችው። ዝና ያገኛታል አያገኛትም፣ እውነት ትህትና መገኘት የለባትም፣ ነጣ መውጣት አለባት። እንግዲህ ይሄ ኮማ ውስጥ የገባው ሰውዬ ወዳጃችን ነው፣ ደግሞ ሀብታም ነው። አንድ ነገር ከሆነ ዝና እኔ እናንተ የመጨረሻችን ነው። ይቺ ልጅ የተሰወረችው የዚህን ሰውዬ ህይወት ይዛ ነው። ስለዚህ የኔና ያንተ መጨረሻ ይሆናል እያለው ይገኛል። እሱም ካሌብ አታስብ አለች፣ እዚህ ነች፣ አሁን ነው ማግኛት በማለት እንግዲህ ቤት ውስጥ እየፈለጋት ይገኛል። ፍትህ ለትትና ትትና መገኘት የለባትም። እንግዲህ ዝናና ካሌብ ሞሲሳ የበሉትን ብር ልጣው እችን አንድ ፍሬ ልጅ እያሰቃዩ የሚገኙትና እውነት በጣም ነው የሚያሳዝነው። ትህትና መገኘት የለባትም እያልን እንገኛለን ሁላችንም። የዛሬ ቪዲዮ ይመስላል። በቀጣይ እስከምንገናኝ ቸር ሰንብቱልኝ።